ያስደበደባችሁ ደርሼበታል። የፖሊስ መጥሪያ እንደውም በጣም ዘግይቷል ይሄ ልጅ እውነት ለመናገር እስከዛሬ ድረስ የት ነበርክ? ለምንድን ነው እስከዛሬ ድረስም መክሰስ ነበረብህ አይደል? ምክንያቱ ያው ነገሩ እንደተፈጠረ ነው። ወዲያውኑ እንደዚህ አይነት ውሳኔዎችን መወሰን የነበረብህ ብዬ ነው የማስበው። በዚህ ሰዓት እንግዲህ አብርሃምና ሄርሜላ ይህንን ነገር ያደርጋሉ ብዬ አላስብም። በእርግጥ ሄርሜላን እጠራጠራለሁ። ሄርሜላ ደግሞ ይህንን ነገር ታረጋለች ወይ ብለን ብናስብ ምን ለማግኘት ነው? እንግዲህ ደስታዬ ወይም የሩታ አፍቃሪ የተባለውን ሰውዬ ካስደበደበችው ከአብርሃም እንዲርቅ ነው ወይስ ከሩታ እንዲርቅ ነው? ይህ ሰውዬ ምን አይነት አስተሳሰብ ነው? ይህንን ነገር ታደርጋለች ብዬ አላስብም። ነገር ግን ምንም የሚያስተማምን ነገር የለም። አብርሃም ደግሞ ይህንን ነገር አድርጓል ከሆነ በእርግጥ ሊሆን ይችላል ያስብላል። ምክንያቱም እንግዲህ ሩታ ጋር እንዲደርስ አይፈልግም። በተለይ የሩታ አፍቃሪ ይሄ ደስታ የተባለው ልጅ እንግዲህ በጣም ተጠማምደዋል። እንግዲህ የሚነጋገሩት ነገሮችም እጅግ በጣም ከባድ ስለሆነ አብርሃም ሊያደርግ ይችላል። ስለዚህ አሁን ምንድነው መማር ያለባችሁ? በተለይ ከዚህ ቪዲዮ አብርሃም እንደዚህ አይነት ነገሮችን አድርጓል ከሆነ በሕግ መጠየቅ አለበት ብዬ ነው የማስበው። ምንም ይሁን ማንም ይሁን፣ ምክንያቱም ይሄ አግባብ አይደለም። ሰው ማስደበደብ ወይም ደግሞ ሌላ ወንጀል መስራት እጅግ በጣም የሚያጸይፍ ነገር ነው። በተለይ እንግዲህ ተመልካች ምን አይነት ትምህርት ይማራል፣ ከአብርሃም ህይወት ምን አይነት ህይወት ይማራሉ የሚለውም መታሰብ ስላለበት ነውና በዚህ ሰዓት መምጣቱ ግራ የሚያጋባ ነገር ነው። እስቲ እንግዲህ ቪዲዮን እንመልከተው። አንድ ነገር የመቅደድ ጉልበት ይላቸዋል መቼም የመቅደድ የሆነ ነገር የማድረግ ነገር ህገ መንግስት መቅደድ ማለት ነው። እንግዲህ የመጥሪያ ወረቀቶችን የሚቀዱት ብዙ ጊዜ አይቻለው። የእውነት መጥሪያ ወረቀት አይቀደድም። ከፖሊስ ጣቢያ ተጽፎ የመጣ ለጥያቄ ትፈለጋላችሁ ሲባል እኮ ወንጀለኛ ናችሁ ማለት አይደለም። ወንጀለኛ አይደለም። ወንጀለኛ እስካልሆነ ድረስ የሚያስቀድድበት ምክንያት የለም። ደግሞ እንደዚህ ቪዲዮ እየታየ ካሜራ ተደቅኖ መቅደድ ማለት ምንም አያመጡም። ህግም ምንም አያመጣም፣ ወይም ፖሊስም ምንም አያመጣም። እኔ ከህግም በላይ ነኝ እንደማለት ነውና ይሄ ነገር ኖርማል አይደለም። የእውነት እንደዛ ካደረገ በተለይ አብርሃም ይህንን ነገር ወረቀቱን ተቀብሎ እንደማንኛውም ሰው ኦኬ ተፈልጌ ነው ይሄ ነገር ህጋዊ ነው ወይ ወረቀቱ ብሎ ወረቀቱን አይቶ ትክክለኛ ከሆነ የተፈለገበት ቦታ ድረስ ሄዶ ነገሮችን ማስረዳት ይችላል። ትልቅ ሰው ነው፣ ልጅ አይደለም አብርሃም። እስከዛሬ ድረስ እንግዲህ በጣም ብዙ ነገሮችን ስናይበት ነበረ። ወረቀት መቅደድ ወይም ደግሞ የክስ ወረቀቶችን በይዜ ከዚህ በፊትም ቀዷል። ያ ነገር ትክክል ነው ብዬ አላስብም። ነገር ግን ማስረዳት ይችላል ብዬ ነው የማስበው። አብርሃም እያንዳንዱ የሚያረጋትን ነገሮች እርግጠኛ ከሆነበት ፍርድ ቤት ድረስም ሄዶ ቆሞ ተከራክሮ ማሸነፍ ይችላል። ትክክለኛ መረጃ ከያዛችሁ ወይም ደግሞ ለእውነት ከቆማችሁ ምንም ማንም ሰው ሊያረጋችሁ አይችልም። በዛን ሰዓት ያደረከው ነገር ትክክል ባይሆንም አሁን ላይ ግን መጠንቀቅ ይኖርባል ብዬ ነው የማስበው። ቪዲዮውን እስኪ እንቀጥለው። ባትደሳሰት ደስ ይለኛል። ከእናንተ ደግሞ ምን ከመርዶ ውጭ ምን ይመጣል? እሱ ማግኘት ራሱ አንድ መርዶ ነው። አንድ ሰዎች ነው ባይዘው ምንም ነገር ተደብቆ እንደማይቀር አውቀናልም አይተናልም። ምንም ነገር የእውነት አድርጓል ብላችሁ ታስባላችሁ? እስቲ በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ ደግሞ እስቲ ሐሳባችሁን እስቲ ኮሜንት ስራ አስቀምጡልኝ። የእውነት እንግዲህ አብርሃም እንደዚህ አይነት ተግባር ያደርጋል ወይ? ሰውን ያስደበድባል ወይ? ለሰው ብር ከፍሎ ወይም ገንዘብ ከፍሎ እንደዚህ አይነት ነገሮችን ያስደርጋል ወይ? የእውነት እንደዚህ አይነት ልጅ ነው? እስቲ ከልባችሁ ይህንን ሐሳብ ኮሜንት ስር አስቀምጡልኝ። ምክንያቱም አብርሃም አንዳንዴ ብዙ ነገሮችን ሊያጠፋ ይችላል። በጣም ብዙ ነገሮችን፣ በጣም ነውር የሚባሉ ነገሮችን ሊያደርግ ይችላል። ነገር ግን በዚህ ደረጃ አስተሳሰቡ ወርዶ ሰውን እስከ ማስደብደብ ደረጃ ድረስ ይደርሳል ብዬ ለማሰብ ትንሽ ይከብደኛልና ይህንን ነገር አድርጓል ወይ? አብርሃም የምር አድርጓል ወይ?
ይህንን እስቲ ሐሳባችሁን ኮሜንት ስራ አስቀምጡልኝ። ሌላ ደግሞ ማወቅ ያለባችሁ ነገር እዚህ ጋር ያለው በጎን በኩል በተለይ እዩ የሚባለው ከዚህ በፊት እንደዚህ አይነት ነገር ላይ አልተሳተፈም። ዛሬ ግን ከኢዩ ጋራ ወይም ከኢዩ ጋራ የመጣው የሩታ አፍቃሪ ወይም ደስታ የሚባለው ልጅ የት ነው የሚተዋወቁት? ከሱ ጋራ የት ነው የሚተዋወቁት? የሆነ ነገር ጥሩ ነገር እየሄደ አይደለምና ሩታ ይህንን ነገር እንደ ለማስቀናት ወይም ደግሞ አብርሃምን ለማስቀናት ወይም ደግሞ ለጨዋታ ጀምራ ከሆነ ሌላ ታሪክ ነው። እንዲተዋወቁ እሱን ነገር ራሱ ማወቅ እፈልጋለሁ። በሌላ በኩል ግን አብርሃም ይህንን ነገር የእውነት ያደርጋል የሚለው ነገር አሳሳቢ ነው። እስቲ እንቀጥለው። ምንድን ነው የሚፈጠረው? ወረቀቱን ይወስደዋል ወይስ አይወስደውም? እያንዳንዱን ጥያቄው ላይ ሐሳቡን ይሰጣል ወይ? እሱን እስቲ እንከታተል። ያሩንክበትን መረጃ ነው ይዘልኝ መጣው። እሱን እዛ ሄዳችሁ ታወራላችሁ። እንኳንም ተቀበላችሁ። ያው ምስክር ይዋለች ሰማለች ካልካለች ተጎዳ መምሰል ትችሉበታላችሁ። እሺ እንግዲህ የክስ ወረቀት ከሰጣችሁ በኋላ ሌላ ንግግር አያስፈልግም ብዬ ነው የማስበው። በተለይ የሩታ አፍቃሪ ወይም እዚህ ጋር የቆመው ደስታዬም እንግዲህ እንደዚህ አይነት ንግግሮችን ባታደርግ ጥሩ ነው። በእርግጥ በዛን ሰዓት በጣም ተጎድተሃል። ብዙ ነገሮችን ሲያደርግ ነበር አይቻለው። አብርሃም ባያደርግም እንግዲህ ያደረጉት ሰዎች እነዛ ሰዎች አብርሃም ቀጥሯቸውን ከሆነ አይታወቅም። ነገር ግን በዛን ሰዓት እነዛ ሰዎች ትክክል ናቸው ብዬ አላስብም። ምክንያቱም እጅግ በጣም ኢሰብአዊ የሆነ ድርጊቶችን ሲያደርጉ ነበረ። ያንን ቪዲዮ ራሱ ወደ ዩቲዩብ ጭኖ ማስተላለፍ ራሱ ማንን ለማስተማር እንደሆነ አላውቅም። ነገር ግን እጅግ በጣም የሚደብር በጣም የሚያስጠላ ነገሮችን በተደጋጋሚ ሲያደርጉት ነበረ። አሁን ላይ ለበቀል ከሆነ ሌላ መንገድ መምረጥ የተሻለ ነው። ነገር ግን በህግ መንገድ ሄዳለው ካልክ ነገሮችን እንደተማረ ሰው ተገንዝበ ያንን ስሜታዊ የምትሆነውን አቁመ ነገሮችን አሰብተ ያደርግ አያደርግ እንግዲህ የራሱ ውሳኔ ነው። አንተ ግን ካንተ የሚጠበቀውን የመጥሪያ ወረቀት ሰጥታል። ከዚህ ቦታ መቀየስ ነው ያለበት ብዬ ነው የማስበው። ነገር ግን ምንድነው እዚህ ጋር አብርሃም እንኳን ባይቀበልና ቢቀደውም ሌላ ነገር ቢያረግም ፖሊስ ራሱ ይህንን የመጥሪያ ወረቀት ሊያደርስ ይችላል። አንተ ማድረስ ግዴታ አለብህ ብዬ አላስብም። አሁን ላይ እስቲ ነገሮቹ ይስተካከላሉ ወይ? ወደ ፍርድ ቤት ሳይሄዱ መታረቅ ይችላሉ ወይ? እነዚህ ሰዎች ወደማይሆን ነገር ውስጥ እንዲገባ አንፈልግም። በእርግጥ ያው በዚህ ሰዓት እጅግ በጣም ስሜታዊ ሊሆኑ ይችላሉ። ነገር ግን ነገሩን በሙሉ በሰላም ቢፈቱ የተሻለ ነው ብዬ ነው የማስበው። እስቲ እንቀጥለው። ታምስችሉበታላችሁ። ይህ መቀባባቱ ማለቃቀሱ የሆነ የተጎዳ አይነት ነገር በዚህ ድምፅ ዜና ብታቀርብበት ይሄኔ ውጤታማ ነበር። ዩቲዩብ ሲጀመር ላንተ አይሆንም ዜና ዩቲዩብ ሲጀመር ላንተ አይሆንም። ጥሩ ነው። ነገር ግን ለሄርሜላ ሆኗል፣ ለሌሎቹም ሆኗል። አብርሃም የምትናገረው ነገር አንዳንዴ ያስቀኛል። ነገር ግን እዩ ይህንን ድምፅ ይጠቀመው አይጠቀመው እንግዲህ እሱን ተጠቅሙበታል። ኦሬዲ ያው ብዙ ሰብስክራይበርም አለው። እሱን ብቻ አይደለም ስለሱ ማውራትም ብዙም አያስፈልግም። ነገር ግን አብርሃም እሱን ለማናደድ የሚሄደው ጥረት ነው የምታዩት እዚህ ጋር እንጂ ለመበሻሸቅ በቃ ያው እዩን እዚህ ጋር እያበሸቀው ሌላ ስሜት ውስጥ እንዲገባ እያደረገው ነው እንጂ ያውቀዋል። ያው እስከዛሬ ድረስም አብሮ ሲሰሩ ነበረ፣ ብዙ ነገሮችን አብሮ አሳልፏል። እንደዚህ መናገሩ ለማብሸቅ ወይም ደግሞ ለማናደድ ይመስለኛል እንጂ ከልቡ አይመስለኝም። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር ሄርሜላ ከአብርሃም ጋራ ኦልሞስት በቃ እየተግባቡ ነው ሳይሆን አብሮ ነው ውሏቸው አዳራቸው። ለምንድን ነው ይሄ ነገር የማይፈታ ነው? እኔ እስከዛሬ ድረስ ግራ የሚገባ ነው፣ ሁሉም ተመልካችም ግራ የተጋባ ነገር። ሩታና አብርሃም ወይ አልታረቁ ወይ አልተጣሉ፣ አብርሃምና ሄርሜላ ደግሞ ወይ አንድ ላይ መኖራቸው ወይም ደግሞ ፍቅር መጀመራቸው ወይም ደግሞ እንግዲህ ተጋብቶም አላሳዩንም። ያንን ነገርም ለማድረግም አልሞከሩም፣ ወይም ወደዛም እየሄዱ አይመስልም።
አንዳንዴ ጥሩ ነገሮችን ያሳዩንና አንዳንዴ ደግሞ በጭራሽ እንግዲህ ሌላ ታሪክ ነው የሚያሳዩን። እስከ መቼ ድረስ ነው ይሄ ነገር የሚቀጥለው? እስከ መቼ ድረስ ነው ይሄ ነገርስ? በተለይ ተመልካች ሁሌ በሚናደድበት ታይም ላይ የነሱን ሐሳብ የማይሰማው አብርሃም በተለይ ኮመንቱን አያነብም። ብዙ ሰው ይህንን ቃል ሲናገር ነበር። አብርሃም እባክን የሚጻፍልን ኮመንቶችን አንብብ። ከዚህ በፊትም በደንብ ነግሬያለሁ። ብዙ ጊዜ ማለት ይቻላል አብርሃም የማያስተውለው ነገር በጣም ጥቃቅን የሆኑ ነገሮችን ነገ ላይ ህይወቱ ላይ ዋጋ የሚያስከፍለው ነገሮችን ያደርጋል። አብርሃም ኮመንቱን በጭራሽ አያነብም። ዩቲዩብ ላይ የምትጽፉትን ነገሮችን ዞር ብሎ አያይም። እንደሚያይ ሰው ይናገራል። ምክንያቱም አያይም ስላችሁ እንግዲህ ነገሩን ለማስተካከል ሞክሮ አያውቅም። ሞክሮ አያውቅም ማለት ኮመንቱን እያየ አይደለም ማለት ነው። ከሄርሜላ ጋር እንዳትሆን ተብሎ በጣም ብዙ ሺህ ኮመንቶች ተሰጥቶታል። ነገር ግን በጭራሽ ይሄንን ኮመንቶችን ኢግኖር አድርጓል ወይም ደግሞ መቀበል አልፈለገም። ኮመንት አያነብም ወይም ኮመንት እያነበበ አይደለም ወይም ደግሞ ለተመልካች ክብር እየሰጠ አይደለም። ይህንን ነው መናገር የምፈልገው። ሌላ ሩታ ናት። ሩታን በጣም እኔ የገረመኝ ነገር ልንገራችሁ። ኮመንት በደንብ ታነባለች፣ እንደምታነብም በደንብ ትናገራለች። መናገሯ ብቻ አይደለም። ከዚህ በፊት የምታስታውሱ ከሆነ ሩታ ቃል በቃል የሰጣችሁኝን ሐሳብ አስተያየትም አይቼ ይህንን ነገሮችን ለማስተካከል እየሞከርኩ ነው። እንደዚህ ያላችሁኝን አይቼ ካሁን በኋላ ግን ወደዚህ አይነት ነገር ውስጥ አልገባም እስከ ማለት ደረጃ ድረስ ደርሳ ነበረ። እንግዲህ ሩታና አብርሃም ያለው ትልቁ ዲፍረንስ ወይም ደግሞ እጅግ በጣም ትልቅ በተለይ እነሱ ያላስተዋሉ ተመልካች ግን በብዛት ያስተዋለ ነገር ሩታ ጋር እጅግ በጣም ሃምብል ወይም ደግሞ ጥሩ የሆነ መልካም ሴት እንደሆነች አሳይታናለች። በዛ በኩል እንግዲህ በአብርሃም በኩል ደግሞ ኬርለስ በጣም ኬርለስ ነው። ግድ የሌለው እንደፈለገ የሚኖር የሰውን ሐሳብ የማይሰማ የራሱን ሐሳብ ብቻ የሚያስቀድም የራሱን ስሜት ብቻ የሚያራምድ በጭራሽ ደግሞ መቀየር የማይፈልግ አይነት ወንድ ሆኗል ማለት ነው። ያንን ነገር ማስተዋል ችለናል። እስቲ ቪዲዮን እንቀጥል። እውነታ ሲጋለጥ ስለማትወዱ እናንተ እንደፈለግ ባይዘዌ ውስጣችሁ እየተቃጠለ እንግዲህ መበሻሸቅ ውስጥ ናቸው። ወረቀቱን ተቀብሎ ይሄዳል ወይስ አይሄድም? እሱ እንግዲህ ያው አብርሃም ያደረገውን ነገር በስተመጨረሻ እናያለን። እስቲ ምንድን ነው የሚያደርገው ወይም ደግሞ ምን ያደርጋል ብላችሁ ታስባላችሁ? እንቀጥል። መልካም ምሽት። አሜን። እዛው እንገናኛለን። አብርሃም ይህን ወረቀት ወስዶ ሄዷል። ይሄ በይዜ ጥሩ ነገር ነው። ከአብርሃም እኔ አንዳንዴ እንደ ቀልድም እንደ ቁም ነገርም የተማርኩት አንድ ነገር ልንገራችሁ። ራሱን ሪስክ ላይ አይጥልም። እንዳየሁት ከሆነ አንዳንዴ ብቻ ሲናደድ የሚያረጋቸው ነገሮች እጅግ በጣም ትክክል ያልሆኑ ነገሮችን አይቻለሁ። እሱ ብቻ አይደለም፣ ዛሬ ላይ ይሄ ወረቀት ይዞ መሄዱ ትክክል ነው፣ አግባብ ነው። ምክንያቱ ደግሞ ይሄ ወረቀት ቢቀደው መጠይቅ ብቻ አይደለም፣ በጣም የማይወጣ ነገር ውስጥ ይገባል። አብርሃም ያደረከው ነገር ትክክል ነው ብዬ የማስበው። ሌሎችም እዚህ ጉዳይ ላይ የሚሳተፉ ሰዎች አሉ። በተለይ እንግዲህ አብርሃምን ወደማይሆን ነገር የሚከቱ ሰዎች አሉ። ከሄርሜላ ጋር ቢሆን የተሻለ ነው፣ ከእሷ ጋር መኖር አለበት፣ ከእሷ ጋር መሆን አለበት ወይም ደግሞ መጋባት አለባቸው ብሎ እንግዲህ በጣም ብዙ ሰው ሀሳብ አስተያየቱን ሲሰጥ ነበረ። በዚህ ጉዳይ ላይ መናገር የምፈልገው አንድ ነገር አለ። አብርሃም በዚህ ሰዓት ላይ የልጅ አባት ነው። የልጅ አባት ነው ማለት እንግዲህ ማግባት አይችልም ወይም ደግሞ ከሌላ ሰው ጋር ሪሌሽንሽፕ መጀመር አይችልም ማለት አይደለም። ነገር ግን ያላበቃ ነገር አለ ወይም ደግሞ ያላለቀ ነገር አለ። ያው እንደምታውቁት ከሩታ ጋር የጀመረው ነገር በፍቺ እስካሁን ድረስ አልተጠናቀቀም። ነገሮች ሁሉ መስመር አልያዙም። በዚህ ሰዓት ማግባትም ይሁን ሌላ ነገር ማድረጉ ራሱ
ያስጠይቀዋል ብዬ ስለማስብ ወይም ደግሞ እንደዚህ አይነት ነገር ስለሚሰማኝ ጊዜ ቢሰጠውት በተለይ ለአብርሃም ቢሰጠው የተሻለ ነው። እንደዛ ብታስቡ የተሻለ መልካም ነው ብዬ የማስበው። እንግዲህ አዳዲስ ነገሮች ይኖራሉ። በተለይ የተሰሙ አዳዲስ ነገሮችን ደግሞ አጣርተን ለእናንተ ለማድረስ ሞክራለን። በዚህ ቻናል እንግዲህ የራሳችን ምልከታ የምንሰጥበት ቻናል ነው። ማንንም ሰው ለመተረብ ወይም ደግሞ ለመጉዳት ወይም ደግሞ መጥፎ ነገር ለማስተማር ሳይሆን ከነሱ ህይወት ተምረን አዳዲስ ነገሮችን በተለይ በዚህ ቻናል እያያችሁ እየተዝናናችሁ ነገሮችን እንግዲህ በቀላሉ ማስተካከል የሚቻልበት መንገድ በቀላሉ የምትማሩበት ነገር ይሆናል ብዬ ነው የማስበው። እንግዲህ የራሳችን ምልከታ የምንሰጥበት ቻናል ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሆንላችሁ።